ነፍሰ ጡሮች መኪና ውስጥ ወለዱ፣ መንገድ ላይ እየሄዱ ወለዱ የሚባል ዜና መቼም ትሰማላችሁ። እኔም ጋር ክትትል ሲያደርጉ በተለይ አንዳንድ ነፍሰ ጡሮች ሶስተኛ አራተኛ እርግዝና ይሆንና ማህፀን ስናይ አሁን በጣም ተዘጋጅቷል፣ ምጥ ከመጣ ቶሎ ሆስፒታል ላይ እንደዛ ብለን ስንነጋገር ግን ምጥ ከመጣብኝ ምን አረጋለሁ፣ ቤቴስ ድንገት ምጥ ቢመጣ የሚል ጥያቄ ስለሚጠይቁኝ ዛሬ ዲስከስ የምናደርገው ከሆስፒታል ውጭ አንድ ሴት በጣም የተፋፋመ ምጥ ይዟት ልጅ ለመውጣት ቢደርስ እናንተ ያንን ለማገዝ ምን ታረጋላችሁ የሚለውን ነው። ስለዚህ እናት ሳትጎዳ ልጅ ሳይጎዳ እንዴት ሆስፒታል ይደርሳሉ የሚለውን ስናይ በጣም አጣዳፊ ምጥ ሲሆን መጀመሪያ እንደ ሰገራ መክፋት አይነት ከፍተኛ ስሜት ይኖራል። ከዛ እግር ፈልቅቆ ጭንቅላቱ ሲወጣ ነው የሚታየው። አሁን ሆስፒታል ሲሆን ስቲች የምንሰጠው አንዳንዴ ፊንጢጣን እንደዛ ቀዶ እንዳያልፍ ነው። ፔሪኒያል ሰፖርት የሚባል አለ። በጣም ማህፀንን ለጥጦ ሊወጣ ሲል ያው የሕክምና ባለሙያ የሆነ ሰው ያንን ድጋፍ ማድረግ ይችላል። ግን ብዙ ጊዜ በተለይ ሁለተኛ ሶስተኛ አራተኛ እርግዝና እያለ ሲሄድ በጣም ፈጣን ምጥ ይሆንና ልጅ ይሾልካል። በአብዛኛው ያው 95% በጭንቅላት ነው አቀማመጥ። ስለዚህ ጭንቅላት ነው የሚመጣው። ሌላው የትከሻው ክፍል ውስጥ ነው ሊሆን የሚችለው። ያገዛ ሊፈልግ ይችላል። አንዳንዴ ጭንቅላቱ ወጥቶ በማህፀን እንዲታንቆ ቁጭ ማለት የለበትም። ስለዚህ ስትስቡት አንደኛ ትከሻ ይወጣል፣ ከዛ ሁለተኛ ትከሻ ከፍ ይደረግና ወደ ላይ ይወጣል። በየተራ ነው የሚወጣው። እንደዚህ ቀጥታ አይደለም የሚሳበው፣ ወደ ታች ወደ ላይ ተደርጎ ነው የሚሳበው። ይሁን ለድንገተኛ ነገር ነው። ሆስፒታል እኛ የምናዋልድበት ቴክኒክ ይኖረን ከዛ ሙሉ ሰውነቱ ተከትሎት ይወጣል ማለት ነው። ስለዚህ አንዳንዴ ኪሎ ቀላል ከሆነ ጭንቅላቱ ሞቶ ሙሉ በሙሉ ባንዴ ሊወጣ ይችላል። ግን ይሄ በተለይ ጭንቅላት ወጥቶ ትከሻ የሚለው ላይ ነው እኛም ስናዋልድ ወደ ላይ ወደ ታች የሚለው ሰፖርት የሚያስፈልገው። ከዛ ልጁ ከወጣ በኋላ እትብት መሀል ላይ አማካይ 40-50 ሴንቲሜትር ሊሆን ይችላል የእትብት ይኖራል። እንደዚህ ፒክቸር ላይ የምታዩት ገመድ የሚመስለው ነገር። ስለዚህ ከሱ ቀጥሎ ያለው መጨረሻ ያለው እንግዲህ ልጅ ነው። እንግዲህ ልጅን ባትነኩት ሆስፒታል መታ ቢወጣ የበለጠ የተሻለ ነው፣ ደም መፍሰስ እንዳይኖር። እናንተ አሁን በዛ ጊዜ እሷን የማታቋት ከሆነ ተላላፊ በሽታ እንዳይኖር ቢቻል ስስ ፌስታሎች የምታገኙ ከሆነ እጃችሁ ላይ ወይም ፎጣ ሌላ ነገር የምታረጉ ከሆነ እጃችሁ ላይ ያንን ብጠቀልሉ ጥሩ ነው። ያው የተቆረጠ ነገር ቀጥታ ከሌላችሁ ተላላፊ ነገሮች ብዙ ጊዜ በቁስል በሰውነታችሁ ስለሆነ የሚገቡት እጃችሁ ላይ ቁስል የተለየ ነገር እንደሌላችሁ፣ ምክንያቱም ሽርቷም ሲነካ ደምም ሲነካ ተላላፊ ነገሮች ሊኖሩ ስለሚችሉ ቢቻል በፌስታል ብሸፍኑ፣ ካልሆነ በእጃችሁ። ከዛ በኋላ ልጁ ሃይፖተርሚያ እንዳይዘው ሙቀቱ እንደወጣ በጣም ስለሚቀዘቅዘው በሆነ ነገር ኢሚዲየትሊ መጠቅለል ያስፈልጋል። ብዙ ጊዜ የእናት ደረት ላይ ማድረግ ነው የሚመከረው። እናት በጀርባ ከተኛች ጡቷና ደረቷ ጋር እንድትይዘው ነው። ስለዚህ እትብቱን መሀል ላይ ቢቻል መቋጠር፣ ንጹህ ነገር ቢኖራችሁ እንደ ምላጭ አዲስ ነገር ቢኖር ቆርጦ እንደዚህ እንደ ክር እንደዚህ እንደ ገመድ መቋጠር ይቻላል። ካልሆነ ደም ይፈሳል፣ ከልጁም በኩል ይፈሳል፣ ከእንግዲህ ልጁም ከሷም በኩል ሊፈስ ይችላል። ካልሆነ ግን መሀሉን አጥብቃችሁ መያዝ ትችላላችሁ። ልጁን እላይ አርጋችሁ እንግዲህ ልጁን ታች ነው ከተዋችሁት ከልጁ ወደ እንግዲህ ልጅ ደም ሊፈስ ይችላል። እንደገና ደግሞ ልጁን ታች ካስቀመጣችሁት እናት ከላይ ከሆነች ደግሞ ትራንስፊውዥን ይኖራል። ከእንግዲህ ልጅ ከእናት በኩል ደግሞ ከፍተኛ ደም ወደ ልጅ ሊሆን ይችላል። ስለዚህ ለዛ ነው እኛ አሁን ካዋለድን በኋላ እናት ደረት ላይ እናስቀምጥና ወዲያው ክላምፕ አድርገን እንቆርጠዋለን። ልጅን ላይ አድርገን ቁጭ ካደረግ ነው ከላይ ወደ ታች እነዚህ በእትብቱ አድርጎ ደም ወደ ላይ ወደ ታች እንዳይኖር ቢቻል ቋጥሮ መቁረጥ መቀስ ንጹህ ምላጭ ካለ፣ ካልሆነ ግን በመሃሉን መቋጠር ብትችሉ ማለት ብለድ ወደ ላይ ወደ ታች እንዳይሄድና እንግዲህ ልጁን ሳትነካኩት በራሱ ገፍቶ ከወጣና እንግዲህ ልጁ ከተወለደ ችግር የለም። ግን ለመጎተት ስትሞክሩ አቨልስ ካረገ ከተቆረጠ ከፍተኛ ደም መፍሰስ ነው የሚያመጣው። ስለዚህ እንግዲህ ልጁ አንዳንዴ እኛም አልወጣ ሲለን ቀስ ብለን ጊዜ ወስደን የምናወጣበት መንገድ አለ፣ ማደንዘዣ ወስዳ እንደዛ። ስለዚህ እሱን ባትነካኩት እየተመረጠ ነው፣ ጤና ባለሙያ እስካልሆናችሁ ድረስ። ለዛ ነው አሁን ክትትል ላይ በተለይ ከ37 ሳምንት በኋላ ፒቪ ኤግዛሚኔሽን በማየት ማህፀንስ እየከፈተ ነው ወይ፣ በተለይ ከዚህ በፊት አመጠው የወለዱ ሴቶች ላይ አንዳንዴ ፌቨረብል ቢሾፕ የምንለው አለ። 3-4 ሴንቲሜትር ከፍቶ ሊዘጋጅ ይችላል። ጥሩ ኢፌስድ ሊሆን ይችላል፣ ጭንቅላቱ ታች ሊሆን ይችላል። ስለዚህ ለምሳሌ ያንን ክትትል ላይ እና ይሄ ነገር በጣም ዝግጅት አለው። ስለዚህ ምጥ ከመጣ የአጭር ሰዓት ሊሆን ይችላል፣ የ1 ሰዓት የ2 ሰዓት ሊሆን ይችላል የሚያፋፍመው። ስለዚህ ቶሎኑ ብለን ነግራቸዋለን። አሁን እኔም ክትትል ከማረግላት እንደዛ ሆኖ
ቤቷ የወለደች አጋጥሞኝ ያውቃል። እንዳጋጣሚ ከጎረቤት ትልቅ ሴት ነበሩ፣ ተጠሩ። ልጁን እንደዛ እትብቱን ቋጠሩ፣ እግሯ ላይ ቋጠሩላት። ጥሩ የሆነው እዛ ላይ ቆረጡና የእሷን እግሯ ላይ የቀረውን በላይ መቋጠር ካልቻላችሁ ከእግሯም ጋር አድርጋችሁ መቋጠር ትችላላችሁ። ከዛ ለእንግዴው ልጅ ሆስፒታል መጣችና እንግዴው ልጅ ወጣላት። ግን ክትትል ላይ ይሄ ማህፀን ከፍቷል፣ ተዘጋጅቷል፣ ቁርጠት ካለ ቶሎ ነው ስል እሷ አላወቀችውም። የጠነከረ ምጥ አልነበረም። ድንገት ቁርጠት መጣ። እዛው ተዋብሎ ሽርቷ ፈሰሰና እንደ ሰገራ ግፊ የሚል አይነት ስሜት መጣባትና እዛው ልጁም ወጣ ማለት ነው። ከዛ ጎረቤት ተጠርቶ ያው የልምድ አዋላጅ የድሮዎቹ ያው በዚህ ጊዜ ነው የሚጠቅሙትና እንዲህ አይነት ጀነራል ኖሌጅ አንድ እርጉዝ ሚስት ያላቸው ባሎች ቤተሰብን ብታውቁ እንደገና ሌላን ሴት እንዴት እንደምትረዷት ስለማታውቁ ይሄንን እውቀት ብትይዙት ጥሩ ነው። ከዛ ውጭ ከእናት እንደዚህ የማታውቋት ሴት ስትሆን ያው ምን በሽታ ተመርምራለች ምን የሚለውን ነገር ስለማታውቁ ልትፈሩ ትችላላችሁና ድንገት የነካችሁም ነገር ካለ የእሷ ሆስፒታል እንደደረሰች HIV ያላት ወይ ሄፓታይተስ አላት ወይ የሚለው ታይቶ ለእናንተ ፕሮፊላክሲስ የሚሰጣችሁ ስላለ ደም ፈሷት ከምትሞት ያችናት በፍራቻ አስፈላጊውን እርዳታ አርጋችሁላት ምንም ነገር ከሌለ ጥሩ። ግን የተለየም ለእናንተ ፕሮፊላክሲስ የሚሰጣችሁም ነገር ካለ ሆስፒታል ከደረሳችሁ በኋላ ውጤቷ ታይቶ ለእናንተ መገዛ ይደረጋል። ስለዚህ ያው ይሄ ትምህርት ምንድነው ድንገት ያለ ቦታው ምጥ መጥቶ ልጅ ታፍኖ ልጅን እንዳናጣ፣ ሁለተኛ ደግሞ እናትን በደም መፍሰስ ምክንያት እንዳትጎዳ ምን እናርግ የሚለውን ነው እንጂ በተቻለ መጠን ምንም አይነት ህመም ከተሰማ ቶሎ ሆስፒታል ነው ሩጣችሁ መሄድ ያለባችሁ። ሴቶች ላይ ፔሪድ በማስቀረት ጸጉር ፊት ላይ እንዲበዛ እግር ላይ እንዲበዛ በማድረግ የሰውነት ክብደት በማስጨመር ብጉር እንዲበዛ በማድረግ ከሴትነት ይልቅ የወንድ አይነት ውጫዊ ገጽታ እንዲኖር ለማድረግ የሚጥል በሽታ ወይም ችግር ነው የሚመስለው ፒሲኦኤስ። ኖርማሊ በተወሰነ ቁጥር የወንድ ሆርሞን ሰውነታችን ውስጥ ይኖራል። ያ ግን ከሁለት እጥፍ በላይ በጣም በዝቶ ሲመረት የፒሲኦኤስ ምልክቶችን ማሳየት እንጀምራለን እና ፔሪድ ከ35 ቀን እየዘለለ ይመጣል። 3 ወር፣ 6 ወር፣ አንዳንዴ 1 ዓመት ድረስ ፔሪድ የማያዩ ሴቶች ይኖራሉ። ክብደት ደግሞ መጨመር ብቻ ሳይሆን ሴንትራል ኦቤሲቲ ወደ ሆድ አካባቢ በጣም ክብደት መጨመር፣ ቦርጭ የምንለው ቦታ ላይ አንገት አካባቢ መጥቆር፣ ብጉሮች ደግሞ ለመድኃኒት ሪስፖንድ የማያደርጉ ቆዳ ሐኪምም ጋር ሄዳችሁ እየታከማችሁ ቶሎ ቶሎ የሚነሱ ሊሆኑ ይችላሉ። ጸጉር ደግሞ ሴት በተፈጥሮ እንዲኖራት የማንጠብቀው ቦታ ልክ እንደ ጺም ወይም እዚህ ሳይድ ላይ ደረት ላይ እግር ላይ በጣም የተጋነነ የጸጉር መብዛት እንደ ምልክት ሆኖ ሊታይ ይችላል። ምክንያቱ ከኦቫሪ ነው። እንቁላል አምራቿ በተወሰነ ቁጥር የወንድ ሆርሞን ቢኖራትም አብዝታ በምታመርትበት ሰዓት እነዚህ የሴትነት መገለጫ የሆኑ ምልክቶች ይጠፉና በተለይ ፔሪድ መቅረት ነው አንደኛው ምልክትና በእርግዝና ሙከራ ወቅት እንዲከብደንም የሚያደርገው ፔሪድ ሬጉላር በተከታታይ የማታይ ከሆነ በሕክምናው ፔሪድ እያፈሰስን እንደገና እርግዝና መሞከር ሊኖርብን ይችላል እና በመጀመሪያ አጠቃላይ እንዲህ አይነት ምልክት ካለ ሐኪም ጋር ሄዱ፣ ቼክ አድርጉ። በአልትራሳውንድ እናያለን። የፒሲኦኤስ ምልክቶች አሉ ወይ? የሴት ሆርሞን የወንድ ሆርሞን ሬሾ እንዴት ነው? የእንቁላል መጠን፣ ታይሮይድ፣ ፕሮላክቲን፣ ተጓዳኝ የጤና ችግር እንደሌለ እናረጋግጣለን። ከዛ መጀመሪያ ላይፍ ስታይል ሞዲፊኬሽን ነው የምንመርጠው። ሞር ቬጂቴሪያን መሆን፣ ስፖርት መስራት፣ ጤናማ የሰውነት ክብደት መያዝ። አንዳንዴ ቀጭኖችም ላይ ሊታይ ይችላል፣ ሁልጊዜ ወፍራሞች ላይ ብቻ አይደለም። እንደ ማዮ ኢኖሲቶል እንደዚህ ሰፕሊመንቶች የምንሰጣቸው ሊኖሩ ይችላሉ። ሌላው ግን ዋናው የበለጠ እገዛ አንድ ሴት ማርገዝ በምትሞክርበት ሰዓት በተለይ ፔሪድ መዛባቱ እንቁላል እንዳይወጣ ስለሚያደርግ ፔሪዷን እያስተካከልን እንደ ሜትፎርሚን አይነት እነዚህ አሁን ለስኳር ታካሚዎች ተብለው የሚታዘዙ መድኃኒቶች ናቸው። ግን ፒሲኦኤስ ላይ ሆርሞን ለማስተካከል የምንጠቀምበታለን። ግን በሐኪም ትዕዛዝ መሆን አለበት። ሐኪም ጋር ተመካክራችሁ ሐኪሙ በሚያዘው መሰረት እንደ ክሎሚድ እነ ሜትፎርሚን እየታዘዙ ይሄዱና ካልሆነ IUI IVF እየተባለ መጨረሻው ስቴፕ ላይ ይኬዳል። ፒሲኦኤስ ማለት ሁሉም መውለድ አይችሉም ማለት አይደለም። ፔሪዱን በማስተካከል ኦቭሌሽን እንዲመጣ ለማገዝ እንሞክራለን። ስለዚህ የዚህ አይነት ምልክት ካላቸው አቅራቢያቸው ያለ የማህፀን ሐኪም ጋር ቼክ አድርጉ። ወር አበባ በትክክል አላዩ ሆዴ ውስጥ ተጠራቅሞ የተቀመጠ እየመሰለኝ ነው አብራሪልን ዶክተር ይላል። ዶክተር ሀረግ ነኝ የማህፀንና ጽንስ ሐኪም። በመጀመሪያ ከወሊድ መከላከያ ጋር ተያይዞ ከሆነ መርፌ በክንድ ውስጥ የሚቀበለው ሲሆን በጊዜያዊነት ፔሪድ እንዳይኖር ያደርጋል። እንዲሁም አንድ ሴት አራስ ስትሆን ጡት በምታጠባበት ሰዓት ፔሪድ በጊዜያዊነት እንዳይፈጠር ያደርጋል።
ይሄ ግን ተመርቶ ውስጥ እየተቀመጠ ሳይሆን በጊዜያዊነት እንዳይመረት ስለሚያደርገው ነው። እኛ ተመርቶ ፔሪድ ሊጠራቀም ይችላል የምንለው የተደፈነ ድንግልና ወይም ኢምፐርፎሬት ሃይመን ሲሆን በየወሩ የፔሪድ አይነት የሚቆርጥ ህመም ይኖራል። ከእምብርት በታች በጣም ሆድ እየተነፋ ሄዳል፣ ፔሪዱ ሊጠራቀም ይችላል እና እንደዛ ሲሆን ድንግልናው ጋር ክፍተት በማድረግ ክሩሼት ኢንሲዥን ህክምና ይኖረዋል ማለት ነው። ዶክተር ገና በ32 ዓመቴ አርጠሻል መውለድ አትችይም ተባልኩኝ፣ ትዳር ራሱ አልመሰረትኩም፣ ይህ እንዴት ሊሆን ይችላል ነው የሚለው ጥያቄው። ዶክተር ሀረግ ነኝ የማህፀንና ጽንስ ሐኪም። በህክምናው ፕሪማቹር ኦቬሪያን ፌለር እንለዋለን። አንድ ሴት ከ40 ዓመት በፊት ቀድሞ የወር አበባዋ ሲያልቅና ምንም አይነት ፔሪድ ማየት ስታቆም ማለት ነው። ሜኖፖዝ ወይም ማረጥ የምንለው ብዙ ጊዜ የውጮቹ ላይ ጥናቶች እንደሚያሳዩት አማካይ እድሜ 52 53 ዓመት ይሆናል። እኛ ሀገር ቢያንስ 45 47 በሚለው እንኳን ብናይ፣ ስለዚህ ከ40 ዓመት በፊት ቀድሞ የወር አበባ ካለቀ እኛም ያለ እድሜ ያለቀ ነው የምንለው። ግን የሚሰጠን ምልክቶች አሉ። አሁን ይሄን ትምህርት መስራት ያሰብኩት መጀመሪያ ብዙ ሴቶች ስትረስ ነው ብለው ነው የሚያስቡት። ሳምንት ሲዘል፣ ወር ሲዘል፣ 2 ወር ሲዘል በተለይ ስራ ላይ ከተወጠሩ ስትረስ ነው። አንዳንዴ እኮ እስከ 6 ወር አይመጣም፣ እስከ ዓመት አይመጣም የሚሉ ሴቶች አሉ። ስለዚህ የወር አበባችሁ ቀኑን ካሳለፈ በተለይ ከ35 ቀን በላይ እየደጋገመ የሚመጣ ከሆነ የእንቁላል መጠን ምርመራ ያስፈልጋል። ከዛ ውጭ ሆት ፍላሽ የምንለው ምልክት አለ። እንደ ወበቅ ድንገት የሚመጣ ዝፍቅ የሚያደርግ ወበቅ ቀጥሎ የሚጠፋ። ብዙዎቹ ሴቶች የወር አበባ እየዘገየ ነው ብለው ይመጡና እንቁላል መጠን መቀነሱን ቼክ ለማድረግ ሆት ፍላሽ እንዳለ ስጠይቃቸው አሁን እኮ የሙቀት መስሎኝ ነበር፣ ሌሊት ከእንቅልፍ የሚቀሰቅሰኛል፣ ራስ ምታት አለኝ፣ ያነጫንጨኛል። ልክ ድንገት ብዙ ልብስ እንደለበሰ ሰው ይመጣና ወበቅ ጭንቅ አድርጎ መልሶ ይጠፋል ብለው ይናገራሉ። ስለዚህ የወር አበባ ቀን መዝለል ጋር በተለይ ደግሞ እንደዚህ አይነት ወበቅ ሙቀት የሚያሳይ ከሆነ የእንቁላል መጠን መቀነስ ምልክት ነው። ሐኪም ጋር ቶሎ መምጣት ጥቅሙ ምንድን ነው? ቢያንስ እንቁላሎቹ ብዙ ሳያልቁ ከሆነ ለማገዝ ይሞከራል፣ በተለይ ትዳር ላይ ላሉ ሴቶች ከሆነ። አንዳንዴ ግን በሚያሳዝን ሁኔታ አሁን ባለታሪኳ እንደነገረችን ትዳርም ውስጥ ሳይገቡ ምንም ለብቻቸው እየኖሩ ገና ቀድሞ እንቁላል አለቀ ይባላል። እንቁላል ደግሞ ለእያንዳንዳችን ፈጣሪ ሲሰጥ የሚሰጠንን ያህል ነው የሚኖረን። በህክምናው እንዳዲስ ፈጥሮ መስራት አይቻልም፣ ካለው ላይ እንዲወጣ ማድረግ ነው እና ማከም፣ በተለይ እርግዝና ሙከራ ላይ ላሉ። አሁን የውጮቹ ጋር ብዙ ጊዜ ጥቅሙ ኤጋቸውን ፍሪዝ ማድረግ ይችላሉ፣ ቀድሞ ማስቀመጥ ይችላሉ። ለምሳሌ ለትዳር ዝግጁ ካልሆኑ እድሜያቸው እየሄደ ሲመጣ ወይ ኪሞቴራፒ ካንሰር ህክምና የሚያደርጉ ከሆነ እንቁላሉን የሚጨርስ የመድኃኒት ሳይድ ኢፌክት የሚመጣ ከሆነ ቀድሞ እንቁላላቸውን ኤጋቸውን ስቶር ቢያደርጉ በኋላ ላይ ትዳር ላይ ሲገቡ ዝግጁ ሲሆኑ ወደ መውለዱ ሊሄዱ ይችላሉ። ያው ከኮስቱም ከውድነቱም አንጻር እኛ ሀገር የተለመደ አይደለም። እኛ ሀገር ቢያንስ አሁን አትሊስት ምልክቶቹን ስታዩ የፔሪየድ ለውጥ ስታዩ ነው ቶሎ መምጣት ያለብን። ስለዚህ አንድ ሴት እንቁላሏ የሚለካው እንዴት ነው? አንቲሙሌሪያን ሆርሞን የምንለው በደም የሚወሰድ ምርመራ አለ። ስለዚህ እንደ እድሜያችሁ ለምሳሌ ከ20 ዓመት ከ25 ከ30 ከ40 ዓመት አንጻር ምን ያህል ቀረ የሚለውን እናያለን። ብዙ ጊዜ ከአንድ በታች ቀነሰ እንላለን። ከ0.5 በታች በጣም ቀነሰ ነው። ወደ ሜኖፖዝ ሲገቡ ደግሞ 0.02 0.01 እንደዚህ አይነት በጣም ይቀንሳል። ስለዚህ ደም ላይ የምንመረምረው አለ። አልትራሳውንድ ላይ ፎሊክሎች ይታያሉ፣ የሚያድጉ የእንቁላል አይነቶች በዛ ወር እድገት አላቸው ወይ። ሜኖፖዝ ውስጥ ሲገባ ሽሪንክ ያደርጋል ኦቫሪው፣ ዩትረሱ ማህፀኑም ይቀንሳል ሳይዙ። ስለዚህ ኢንዳይሬክትሊ ያንን ያሳየናል። ዋናው ግን እንቁላል መጠን በደም ላይ ስንት አለ ተብሎ እንደ እድሜ የምንመረምርበት ይኖራል። ስለዚህ አንድ ሴት እንቁላሏ ሙሉ በሙሉ ካለቀ ምንድነው ማድረግ የምንችለው? ኤግ ዶኔሽን ነው ወይም እንቁላል ልገሳ ነው የመጨረሻው ህክምና ሊሆን የሚችለው። እንቁላል ከተለገሳት ከባለቤቷ የዘር ፍሬ ጋር ሆኖ ጽንስ ከተፈጠረ ያንን አርግዛ በምጥም ሆነ በኦፕሬሽን በኖርማል መውለድ ትችላለች። ግን አንዴ ካለቀ በኋላ ግን መልሶ ማምጣት ስለሚከብድ እንደዚህ አይነት ምልክቶችን ፔሪየድ መዛባትን ካያችሁ እባካችሁ ወደ ሐኪም ቀድማችሁ ሂዱ። ዶክተር የወሊድ መከላከያን ክብል እየወሰድኩኝ እርግዝና ተፈጠረ፣ 2 ቀን ብቻ ነበር የረሳሁት፣ ይህ እንዴት ሊሆን ይችላል የሚል ጥያቄ ነው የምመልሰው። ዶክተር ሀረግ ነኝ የማህፀንና ጽንስ ሐኪም። የተሳሳተ ግንዛቤ ከምንለው መሃል የወሊድ መከላከያ እንክብል ክኒኑ ግንኙነት ከመደረጉ በፊት ተወስዶ ወዲያው ቢቋረጥ መልሶ ቢጀምሩት በዛ ሰሞን ብቻ እርግዝና መከላከል የሚችል የሚመስላቸው ሴቶች ስላሉ ነው። ይህን ክብል በትክክል እንዲሰራ በ24 ሰዓት አንዴ በተመሳሳይ ሰዓት በየቀኑ መወሰድ አለበት። ከረሳችሁ ምንድነው የሚደረገው? በ12 ሰዓት ውስጥ ካስታወሳችሁ ወዲያው መውሰድ፣
ቀጥሎ የ24 ሰዓቱን በተመሳሳይ ሰዓት መውሰድ። በ24 ሰዓት ውስጥ ካስታወሳችሁ እኩል ደብል አድርጎ መውሰድ። ግን ለመጪው 48 ሰዓት ደግሞ ጥንቃቄ ያስፈልጋል። ወይ ኮንዶም መጠቀም ወይ ከግንኙነት ጋር ጥንቃቄ ማድረግ እርግዝና እንዳይፈጠር። 48 ሰዓትና ከዛ በላይ ከረሳችሁ ግን ካቆማችሁበት ስትቀጥሉ ቢያንስ ለ7 ቀን ለመጪው 7 ቀን ጥንቃቄ ያስፈልጋል ግንኙነት እንዳይከሰት። ወይ ካልሆነ አቁሞ ትቶ ፔሪድ የሚመጣበትን ጊዜ ጠብቆ እንደገና ሀ ብሎ መከላከያውን መጀመር ይቻላል። መውሰድ ስትጀምሩ ደግሞ መጀመሪያ ላይ ሆርሞን ያለባቸውን እንክብሎች ከፔሪድ እኩል ወይም ለፔሪድ የቀረበው እሁድ አድርጎ መጀመር። መጨረሻ ላይ 28 ታብሌት ነው የሚይዘው። 21ዱ ታብሌት ሆርሞን ያለው ነው፣ 7ቱ ደግሞ አይረን ነው ፔሪድ በሚፈስበት ሰዓት የሚወሰድ ነው። ስለዚህ አስተካክላችሁ ውሰዱ። ጥያቄ ካላችሁ አቅራቢያችሁ አለ የማህፀን ሐኪም ጋር ሄዳችሁ ቼክ ማድረግ። ግን ድንገት እርግዝናው ቢፈጠር ጽንስ ላይ ያፈጣጠር ችግር አይፈጠርም። ስለዚህ እንደ ሌላው ነፍሰ ጡር የጽንስ ክትትሉን በቅርበት እንቀጥላለን ማለት ነው። ከ35 ቀን በላይ እየዘገየ የሚመጣ ፔሪድ ያላት ሴት የማርገዝ እድሏ ከሌሎች በጣም አናሳ ነው። ኦቭሌሽን ወይም እንቁላል የመውጣት እድሉ አናሳ ስለሆነ ይህ ሲያጋጥም በተለይ 3 ተከታታይ ወራት ከ35 ቀን በላይ እየዘገየ ከመጣ የእንቁላል መቀነስን ሊያመለክት ይችላል። የታይሮይድ ሆርሞን ችግር፣ የፕሮላክቲን ሆርሞን መዛባት እንዲሁም የፒሲኦኤስ ምልክት ሊሆን ስለሚችል በ35 ቀን ፔሪድ ለምታይ ሴት አማካይ ኦቭሌሽን ብለን የምናስበው 14 ቀን ስንቀንስ ፔሪድ ከሚመጣበት 21ኛው ቀን አካባቢ ነው። ስለዚህ ፔሪድ ከጀመረበት ከ12 ከ14ኛው ቀን ጀምራ እስከ 23 24ኛው ቀን እነዛን ቀናት አንድ ቀን አልፎ አንድ ቀን ሙከራ ማድረጉ ጥሩ ነው። ግን 36 37 40 እያለ በጣም እየራቀ የሚመጣ ፔሪድ ከሆነ የሆርሞን ምርመራ አድርጉ፣ ያላችሁበትን ሁኔታ ወቁ። ከዛ በተጨማሪ ግን ጡት የምታጠባ ሴት ከሆነች ፔሪድ ሳታይም ሳታቀው ልታረግዝ ትችላለች። ሌላ ግን ጤናማ ሴት ጡት የማታጠባ የወሊድ መከላከያ የማትጠቀም ከሆነች ግን እና ፔሪዷ ከ35 ቀን ደጋግሞ በተለይ ከ3 ጊዜ በላይ ከዘገየ የሆርሞን ምርመራ ያስፈልጋል።